ብሌን ለዘመናት እናቷን እየፈለገች ትገኛለች። ይሁን እንጂ አሳዳጊዋ ገኒ እናቷ በሕይወት እንደሌለች እና እንደሞተችም ነግራት ነበረ። ለብሌን እንግዲህ የተነገራት ስለ እናቷ አረብ ሀገር ሄዳ እንዲሁም ደግሞ በዛው አረብ ሀገር ለስራ ሄዳ እንደሞተች ነበረ። ግን አሳዳጊዋ ገኒ በጣም ነው የዋሸቻት። የዋሸችበት ምክንያት ደግሞ አለ። ወይዘሮ ገኒ የራሷን ልጅ አላት። ከተናገርሽ እውነተውን የብሌን እናት ካለች በህይወት ብለሽ ከነገርሻት እና እናትና ልጅ ከተዋወቁ ያንቺን ልጅ እንገለዋለን ብለዋታል። እንግዲህ የገኒ ልጅ ዳግም ሲሆን ዳግም ደግሞ እናቱ ማን እንደሆነች አያውቅም። ለምን እንደማያስታውሳት ብቻ ግራ ግብት ያለው ነገር ነው። ስለዚህ ወይዘሮ ገኒ ያላት አማራጭ ለልጇ ስትል እንግዲህ ሄለንን መዋሸት ነው። እናትሽ ሞታለች እያለች እንግዲህ ማታለል እና ከእሷ ጋር እንድትኖር ብዙ ውሸቶችን ነግራ አብራ እንድትኖር እንድታሳልፍ ያደረገቻና ግን ደግሞ ወይዘሮ ገኒ ምንም እንኳን ብትዋሻት ያው ሄለን ለብዙ ጊዜ አብራት አድጋለች፣ ብዙ ነገር ማስተምራታለች። ይሁን እንጂ ሄለን እንግዲህ በጉጉት ነው የምትጠብቀው። እንዲሁም ደግሞ ብቻ አሳዳጊዋ ገኒ እናትሽ ሞታለች እንኳን ስትላት እንዳልሞተች ይሰማታል። እናቷ በህይወት እንዳለች እና ፈለጋዋን ደግሞ እንደማታቆም ሁል ጊዜ ጸሎት ታደርጋለች ማለት ነው። እናቷን በህይወት እንድታገኛት ለእግዚአብሔር ጸሎት ታደርጋለች። እንዲሁም ሄለን በሃይማኖቷ ጠንካራ ስትሆን ሁሌ ደግሞ የምትመኘው ነገር እናቷን እንዲገናኛት ነው። በእርግጠኝነት ደግሞ አንድ ቀን ያገናኙኛል ብላ ተስፋ ሰንቃ ነው ያለችው። እና በዚህ መሀል እንግዲህ ሄለን ማለቴ ብሌን እና ገኒ እያወሩ እንግዲህ ቤታቸው ውስጥ ለምንድን ነው የደበቅሽኝ? እባክሽ ንገሪኝ እውነቱን እያለቻት ያው ብቻ አልተናገረችም። በድንገት እንግዲህ ሳሚ ስልክ ይደውልና ለብሌን አሳዳጊ እናትሽ ዋሽታሻለች፣ እናትሽ በህይወት አለች ብሎ እንግዲህ እሱ እውነታውን ይነግራታል። በዚህ መሀል እንግዲህ ብሌን ምንድን ያደረገችው ስልኩን ዘግታ ማልቀስ አለቀሰች። ብቻ ብዙ ነገር ነው ያለቀሰችው። እንግዲህ ግን ምን በማለት ያው ደንግጣለች። ምክንያቱም እዚህ ጋር የተነገራት ነገር እና የሰማችው ነገር አንድ አይደለም። ስለዚህ ማገናዘብ አለባት። እንዴት ሊሆን ይችላል በማለት ስልኩን ወዲያውኑ ዝግት አደረገችበት። ከጆሮ ላይ ነው እንግዲህ ይህን ነገር ከሰማች በኋላ የዘጋችው። ከዛ እንግዲህ ወይዘሮ ገኒን አፋጠጠቻት ማለት ነው። ለምንድን ነው እናቴ ሞታለች ያልሽኝ? እናቴ በህይወት አለች የለችም ብላ እንግዲህ ደጋግማ ጠይቀቻት። ወይዘሮ ገኒ እንግዲህ ከመናገር ይልቅ ምንድን ነበር ያደረገችው? እንባዋን ያስቀደመች። ማልቀስ ጀመረች ማለት ነው ገኒ። ከዛ እባክሽ ንገሪ ብላ በተለምናትም እየነገረቻት አይደለም። እንደው ይቅርበኝ ይቅርታ በማለት እንግዲህ ነው ይቅርታ ብቻ ማለቻት ሲጀመርም። ከዛ ይቅርታ ስትላት እኔ ግራ ግብት አላት ብሌን። ለምን ሆነ ይቅርታ መጠየቅኝ? እናቴ የት እንዳለች ታውቂያለሽ አይደለ? እባክሽን እባክሽን በቃ እንደው ውሰጂኝ ትላታለች። ግን ደግሞ እሷ ማሳየት አልፈለገችም። ብሌን ምንድን አደረገችው? በዚህ መሀል አንቺ እናቴ የት እንዳለች ካልነገርሽኝ ከዚህ ቤት የምኖርበት አንዳችም ሰበብና ምክንያት የለም፣ ከዚህ ቤት ሁለተኛ ድርሽ አልልም በማለት እንግዲህ ቤቱን ለቃ ወጣችላት። ቤቱን ለቃ ከሄደች በኋላ እንግዲህ ገኒ በጣም እያለቀሰች ነበር ብቻዋን። በሌላ በኩል እንግዲህ ወደ ቤተክርስቲያን ሄደችው። ስትት ብላ ቤተክርስቲያን ቁጭ ብላ ማልቀስ ጀመረች። ወዲያውኑ እንግዲህ ዳግም ስልክ ይደውላታል። ዳግም በሰላም ነው የት ነሽ ብሎ እንግዲህ ያው ሲደውልላት እያለቀስኩ ነኝ ቤተክርስቲያን ቁጭ ብዬ ያው ካሳደጌ ጋር ተጣልቻለሁ፣ እናቴ በህይወት እንደሞተች ነገረችኝ ምናምን ብቻ ብዙ አላወራችሁም፣ ግን ከቤት እንደተባረረች እና ሌላ ከቤተ ክርስቲያን ውጭ ምንም አይነት መሄጃ እንደሌላት ተነግረዋለች። ዳግም ደግሞ እኔ እያለሁልሽ ለምን ትንከራተቻለሽ? ነይ ወደ እኔ ይላታል። ዳግም እንግዲህ ከብሌን እናት ቤት ነው ተከራይቶ የሚኖር። አከራዩ እንደውም ሰላም ናች። ውጣሌ ሁሉ እያለችው ነበር። እስካሁን ይህን ቤት ለቀልርክም እንዴ ቤት ልቀቅልኝ እያለችው ትገኛለች። ግን ዳግም በእርጋታ ነው የሚያነግራት። ይሁን እንጂ አልመጣም ወደ አንተ ስትለው እንግዲህ ምንድን አደረገው? ወደ እትዬ በር አንኳኳና እባክሽ ያው ጥሩ ስሜት ላይ አይደለችም እና ነግሪያትና ወደዚህ ትምጣ፣ ምንም አይነት የምትሄድበት ቦታም ቤትም የላትም፣ ከአሳዳጊዋ ጋር ተጣልታለች በማለት እንግዲህ ለራሷ ለእናቷ ይነግራታል ማለት ነው። እንግዲህ ይቺ ሰላም የምትባለው እናቷ ብሌን ልጇ እንደሆነች አታውቅም፣ ግን ደውላላት ማለት ነው። ወደዛ ቤት እንድትመጣ አደረገቻት። ከዛ መጣች። ቃል የምትባል ልጅ አለቻት ደግሞ። ቃል እንግዲህ ተንኮለኛ ናት፣ እንዲሁም ደግሞ ከሳሚ ጋር የምትተባበር ናት። እናትና ልጅ እንዳይገናኙ የሚጠነስሱት ከጀርባቸው አንድ ራስ በቃ ትልቅ የሆነ ሰው አለ።
ከዛ የእነሱ ተላላኪ የዛ ሰውዬ ተላላኪ ደግሞ ቃል ኪዳንና ሳሚ ናቸው። ስለዚህ ቃል ኪዳን የታዘዘችውን ነገር በሙሉ ታደርጋለች። ለምሳሌ ለሰላም መርዝ መርዣት ብትባልም ተመርዛታለች። ብቻ እያንዳንዱ ትዕዛዝ የምትሰጠውን ነገር ከማድረግ ወደ ኋላ አትልም። ይሁን እንጂ ሳሚ ስልኳን ስጪ ብሏል ነበረ የብሌን። ምክንያቱም አስታወሰች። ከመጣሽ በኋላ ለምንድን ነው የመጣሽ እዚህ ቤት ብላ ስትጠይቃት አሳዳጊ እናቴ በህይወት እንዳለች እና ከአረብ ሀገር ደግሞ ደርሳ እንደተመለሰች ነገረችኝ። ግን እስከ ዛሬ ሞታለች ብላ ነበር የነገረችኝ እና ይህን ሰምቼ ተጣላኋት ትላለች። ቃል በዚህ መሀል በጣም ስራዋን ስለምታውቅ ትደነግጣለች ማለት ነው። እናትም እንግዲህ አይዞሽ በቃ የት ነበር እንደው ስሟን ከነገርሽኝ እኮ አብረን እንፈልጋታለን ንገሪኝ ስሟን ስትላት እንግዲህ ስሟን ልትናገር ስትል ቃል ቀደም አለችና እማዬ ለምን ምግብ አታመጭላት ምናምን ደክሟታል ረፍት ታድርግ በማለት እንግዲህ ያዘናጋቻት ማለት ነው። ብሌንም የእናቷን ስም ሳትናገር ቀረች። እንግዲህ ያው እንግድነት ብላ እየሄደችበት ብሌን የራሷ የእናቷ ቤት ነው። የሚገርመው ነገር ቃል የምትባለዋ ግን ልጇ አትመስለኝም። ምክንያቱም በጣም ውሸታም ነች። እንግዲህ እናትም እሺ ልጅ በቃ አሁን እኔ ሩዝ በዳቦ አመጣልሻለሁ ትላታለች ማለት ነው። እሺ በማለት እንግዲህ ያው ትሄዳለች ማለት ነው። ቃል ደግሞ ሳሎን ላይ ስለተቀመጠች ብሌን በጣም ተናዳለች። አንቺ የቤት ሰራተኛ ነሽ፣ የቤት ሰራተኛ ደግሞ ወደ ኪችን ነው መቀመጥ ያለበት እንጂ ሳሎን ላይ አይደለም እያለች በጣም ማሳቀቅ ጀመረች። እሷም እንግዲህ ለምን ስራ አትሰሪም ስትላት እኔ እኮ አላቅም እናትሽ የምትሰራውን ስራ መስራት አልችልም አላቅም ለዚህ ነው ማልሰራ ትላታለች። እንግዲህ ምግብ ከበሉ ከጠጡ በኋላ ሰላም እንግዲህ ምን ታገኛለች መሰላችሁ? መድኃኒት ብልቀት ታገኛለች። ያ ብልቀት እንግዲህ ያው ቃል ኪዳን እናቷ ልትመረዝበት የነበረው መድኃኒት የነበረው ነው። ብሌን ይሄ ነገር ያንቺ ነው ብላ ስትጠይቃት ቃል ኪዳን አሁንም መርበትበት ጀመረች። ደነገጠች፣ በጣም ፈራች። ከዛ እንግዲህ ሰላም ምንሽ ነው የምትደነግጭው በማለት ስትጠይቃት ጭንቀቷ ባሰባት። እንግዲህ ሁኔታዋን የተረዳችው ብሌን ምንድን ያደረገችው አዎ የኔ ነው ብላ አሳረፈቻት። ያው ከጭንቅ ገላግላታለች። ግን ደግሞ በውስጧ ቆይ ለምንድን ነው መቼም እኔን ለማዳን አይደለም አይደል ያ መድኃኒት የኔ ነው አለችው። ለምንድን ነው የሚል ጥያቄ ፈጥሮባታል። በእርግጥ ብሌን ያ ብልቃት የእሷ እንዳልሆነ ነው አውቃ ነው ለእሷን ለማዳን ስትል እንዳደረገችው። እንደገና ደግሞ ልትመርዛት የነበረችውን ሰው ማን እንደሆነችም አወቀች። ሁለት ወፍ በአንድ ድንጋይ ማለት እንደ ብሌን ነው። ቃል እየተጫወተችባት እንደሆነ አላወቀችም እስካሁን። እሺ በማለት እንግዲህ ሰጠቻት። ልጣለው ምናምን አለቻት። አይ ችግር የለም። በመጨረሻም እንግዲህ ብሌን ወደ መኝታ ክፍሏ ሄደች እና መኝታ ክፍሏን አሳየቻት። ያው ልብሷን እያጣጠፈች እያለ አሁንም ቃል ትመጣና ልብሷን ትጥለዋለች። በቃ መሬት ላይ አንቺ ሲጀመር እኮ እዚህ ቤት መምጣት የለብሽም ምናምን በማለት ምንድን አደረገችው እንዳለ በቃ ጥቅጥቅ አደረገችው በእግሯ ማለት ነው ልብሱን። ከዛ ስላመጣች ሰላም ከመጣች በኋላ ለምንድን ነው የምትጠቀጥቅ ይባል ልብሷን ትላታለች። አይ እኔ አልጠቀጠቅኩትም እንደውም እኮ ያው ደግማ አጥባ የነበረው ልብስ ለወደቀላት እያስተካከልኩ ነው እያጸዳሁ ነው ትላለች ማለት ነው። የሚገርም ነገር በቃ ችግር የለውም እንደውም ነገ በማሽን ታጥቧለች ስትላት ደግሞ በሸቀች። ምክንያቱም የሰራተኛ ልብስ ለምንድን ነው በማሽን የሚታጠበው በማለት እንግዲህ እየዋሸች ነበር። አሁንም ብሌን ደግሞ የቃል ውሸት እየጨመረ ሲሄድ ገረማት። አፏን መያዝ ነው የጀመረችው። ሰው በዚህ ልክ ይዋሻል እንዴ? እንዴት ነው እያነሳሁላት ነው ያለችው አሁን በደቂቃ ውስጥ በእግሯ ስንጠቀጥቀው የነበረውን ልብስ እያለች ይሁን እንጂ በቃ ሽኑ በማለት ያወጣችላቸው ማለት ነው። ከዛ እንግዲህ ገኒም አይ እንደው እውነቱን እናገራለሁ እናትና ልጅ በአንድ መታወቅ አለባቸው ብላ ወደ እነ ሰላም ቤት ሄደች። ሳሚም እንግዲህ ደወለላት። ተበቀልኩሽ አይደለም ይሄው ልጅሽን እንድትወጣ አደረግኳት ትላ ይላታል። ከዛ እሷ ደግሞ ስልኩን ጥለው ነበር የሄደችው ከቤት። ቢደውል አታነሳም። እንግዲህ እሱም ሳሚ ምንድን ያደረገው ለአለቃው ደወለ። አለቃው በጣም ይቅርታ በጣም አናዳኝ ስለነበረ እሷን ለመበቀል ስል እናትሽ አለች በህይወት ብዬ ነገርኳት ለብሌን። አሁን ገኒ ደግሞ ካላስተዋወቅኳቸው እያለች ነው ማለት ሲነግረው አለቃው በጭራሽ ይሄ ነገርማ ሊሆን አይችልም ይላል። ግን ቢታወቁ ምን ችግር አለው? ምን የደበቁት ነገር ኖሮ ነው እንዳይታወቁ የሚያደርጉ እናትና ልጅ። ሳሚም እንግዲህ ለቃል ደወለና ራሽን ጠብቂ ይላታል። ምናልባት ካገኘኋት አስቆማታለሁ፣ ካላገኘኋት ደግሞ ራሽን ተከላካይ ነው ያላት። ቃልም ደነገጠች። ገኒም እንግዲህ ወደ እነ ሰላም ቤት እየሄደች ነው። ዳግምም እንግዲህ ያው ከብሌን ጋር እያወራ ነው። እንኳን ደህና መጣሽ ይላታል። ቃል ደግሞ ትወደዋለች እንግዲህ ዳጊን። እሱ ግን የሚወዳት ብሌንን ነው። ዞር ብሎም አላያትም። እቅፍ አለችበት መታ ነው የተለጠፈችበት። እንግዲህ ቃል ዞር በልኝ አላላት፣ ምንም አላላት። ከዛ ብሌንም ተገርማ አመሰግናለሁ አላችሁ። እንደዛ አልቅሰሽ እኮ ስታናግሪ በቃ ተረብሼ ነበር ይላታል።
እንግዲህ እሷም አመስግና ጸጥ አለችው ማለት ነው። እንግዲህ የሰላም እናት መጣችና እዚህ ምን ሰራለህ በማለት አስደነገጠችው። ከዛ ምግብ ብሉ በማለት ያው የተሰራው ምግብ አብሮ ሊበሉ እያቀረቡ እያለ በር ይንኳኳል። ገኒ ትናገራለች ወይስ አትናገርም? ገኒ ከገባች በኋላ ሁሉም ሰፍ ብሎ ነበር ያዩት። በተለይ ደግሞ ዳግም በቃ እናቱ እንደሆነች ልቡ ነገረው መሰለኝ። ቀጥ ብሎ ነው ያያት። ግን ልጅ በማለት ተጣራች። ያው ወይዘሮ ገኒ ልጇ የማን እንደሆነ ታውቃለች። ግን አሁን ማን ነው እንዳትባል በእርግጠኝነት ልጇ የሚለውን ቃል ብሌን ነው ብላ ልታሳምናቸው ትችላለች፣ እንዳይናገሩ የሆነ ነገር እንዳያደርጉባት እና በመጨረሻ እንግዲህ ገኒ ብትናገር ጥሩ ነበረ። የእናትና ልጇ አንድ ቢታወቁ አሪፍ ነው። ዳግም እናቱን ቢያውቅ በጣም አሪፍ የሆነው ነበረ። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ